የኔ ፍቅር ምንድነው እንደዚህ ትክዝ ምትይብኝ? አንተ እንደውም ተጠልጣል አድርገኝ። ማ እኮ እኔ ጆኒ አውና ነው ማክፈል ወይ የኔ ቆንጆ መቼም አታርጊው። እሺ እንዴት አድርጌ እንድታናገሪ እንደማደርግሽ ላሳይሽ። ጆኒ ኤላ ይነባ ምን ኤላ ይነባት ሰብሪ መልሽልኝ እንጂ ኤላዬ የኔ አባት ነልሽ አልኩኝ እንዴ? ጭራሽ እንዳልሽም አታውቂም? ያው አለ አይደል ጆኒ ይላል። ቆይ ግን ምንድነው ነገሩ? አልገባኝም። አንደበትሽና አካልሽ እዚህ ከኔ ጋር፣ ልብሽ ግን ሌላ ቦታ ነው እንዴ ያለው? እንዴ የት ሊሆን ይችላል? ምናልባት ኤልያስ ጋር። ምን እያልክ ነው? በጣም ነው ማዝ ነው። እኔ ካንቺን አልጠብቅም ነበር። እንዴ ጆኒ በእናትህ ተረጋጋ። እንዴት ነው የምረጋጋው? ድንገት የተፈጠረ አለ አይደል የምላስ ወለምታ እኮ ነው። የምላስ ወለምታ ነው ያልሽው? አዎ የምላስ ወለምታ ነው። ቆይ ግን ኤልያስን አፍቅረሽዋል? ምንድነው የምታወራው? ፍቅረኛ እያለኝ እንዴት ከሱ ፍቅር ሊይዘኝ ይችላል? እና ፍቅር ስላልያዘሽ ነው ኤላዬ የኔ አባት ያልሽው? ጆኒ ይቅርታ አድርግልኝ። ስታይኝ ጅል ነው እንደሚመስልሽ? ቢገባሽ እኮ ስለማፈቅርሽ ነው እንደዚህ ይሆን ካሉት። ጆኒ እኔም እኮ አፈቅርካለሁ። በጣም አስመሳይ ነሽ። አስመሳይ አይደለሁኝም። ሴት ልጅ መማታት ወንድነት ነው እንደሚመስለው? ልታስደበድብኝ ጠርተሽው ነው? ጆኒ ተረጋጋ። እኔ አልጠራሁትም። በጣም አሳፋሪ ነሽ። ትላንትም አንቺ ራስሽ ልታገኙ እንደሄድሽ አውቃለሁ። እሱ ያሸልሽ ሊደብቅልሽ እንደሆነ አውቃለሁ። ይኸውልህ ጆኒ ለምን አትረጋጋም? እኔ ትላንትና ላገኛት ሄድኩት። ትሰሚያለሽ ሰብለ፣ ይሄንን ካንቺ አልጠብቅም። በጣም ግን አሳፋሪ ነሽ። አንተ ግን ያገናኘናልሽ። ጆኒ ከዚህ በኋላ አጠገቤ እንዳትደርሽ ሰምተሽኝ? አጠገቤ እንዳትደርሽ። ይሄን ነበር ትፈልጊ የነበረው? እንኳን ደስ ያለሽ። ይሄው ባንተ ምክንያት ከመወደው ፍቅረኛዬ ጋር ተለያየሁ። ቆይ እኔ ደግሞ ምን አጠፋሁ? ቆይ ከዚህ በላይ ምን ታጠፋለህ? ተው፣ እኔ ያለሁበት ቦታ አትድረስል። እምቢ ብለህ ይኸው መጨረሻዬ እንደዚህ ሆነ። ሰብለ ተረጋጊ። አልረጋጋም። ሰብለ ተረጋጊ። እንደዚህ ስትዩ የሰዎችን ትኩረት ትሰብያለሽ። ይሳባ፣ ቆይ ልታሳብደኝ ነው እንደዚህ ትምህርት ቤት የመጣኸው? ቆይ አጥፍቼም ከሆነ ለምን ተረጋግተሽ አትነግሪኝም? ቢገባ ይሄ ነገር ዛሬ እንዳይፈጠር ነው እኔ አጠገብ አትድረስ ያልኩ። አንተ ግን ክፉ አስመሳይ ሰው ነህ። ማነው አንቺ ተንኮለኛ? ኤላ በይ እዛው ክብርሽን ጠብቂ። የኔ ኤላ ተንኮለኛ አይደለም። እሺ ኧረ እባክሽ ያንቺ ኤላ። አዎ የኔ ኤላ። ምን ነው ተንጨረጨርሽ? ተው ኤላ፣ ሰብለ ልብ እንዳይሰማት እንደዚህ ነው ቦታ ላይ ዝም ማለት ነው ያለብህ። ስሚ አንድ እውነት ልንገርሽ፣ ኤላ አንቺን ፍቅረኛው ያደረገው የምር ወዶሽ ሳይሆን እኔን ለመበቀል። ያጣለማኝ ተሳድበው ይሄዳል አሉ። 10 ጊዜ ፊቱ ላይ ጠበር ግፍ ስትይ ቼክ አላረግሽም ስላለሽ ነው እንደዚህ የቀናሹ። ሁሉንም ነገር ቀስ እያልሽ ታያለሽ። አንተ ግን ተሳስተ ከዚህ በኋላ እኔ ያለሁበት እንዳትደርስ። እሱ መቼም አንቺ አጠገብ አይደርስም። ባይሆን አንቺ እሱ አጠገብ እንዳትደርሽ። አለ በቃ ተረጋጊ። አታያትም እንዴት እንደሚያረጋት? ባሏ ማንንም የለውም ብሎ ደበደበ፣ ዝም አልኩኝ። አሁን ደግሞ እሷ መታ እዚህ ትሞጣሞጣለች። እንዴት ነው የምትናገሪኝ አንቺ? እኔ እኮ ጓደኛሽ ነኝ። ሁኛ እኔም እኮ እስከ ዛሬ ዝም ያልኩት ጓደኛዬ ነሽ ብዬ ነበር። አንቺ ግን በጣም አበዛሽው ነው። አዎ ነው። ተያይዛችሁ ገደል መግባት ትችላላችሁ። እሺ ቀሽሙላ። አሜን። ከኤላ ጋር ከሆነ ሲኦልም ግቡ ብባል አደርገዋለሁ። እሺ
አለም በቃ ተረጋጊ። በዛ አላበዙትም እንዴ? ምንድነው እንደዚህ መጎዳት? እሺ አሁን ተረጋጊ። ረጋጋለሁ። አንተ ግን ደህና ነህ? አዎ ደህና ነኝ። አይዞሽ እኔ ጌታ። ከዚህ በኋላ እኔ እያለሁ ማንም ቀና ብሎ አያይህም። አመሰግናለሁ። እጅ ደህና ነው አይደል? ነኩ እንዴ? አልነኩኝ፣ ደህና ነኝ። በቃ እሺ ና ከዚህ እንሂድ። አረፍ እንበል። ቤዚቲ አሁን ያለውን ህይወቴን ሳስብ እንዴት ግርም እንደሚለኝ ታውቂያለሽ? ለምን? እማዬ ከመሞቷ በፊት ያለችው ቹቹሻና አሁን ያለችውን ቹቹሻ ሳነጻጽር ግርም ነው የሚለኝ። አምላክ እኮ የሰው ልጅ ከመሬት አንስቶ እንዴት ቆም ነገረኛ እንደሚያደርገው አይታወቅም። ያቺ እብድ የነበረች ቹቹሻ እንደዚህ ተስተካክላ ትምህርት ቤቱ ከሚኮራባት ቤዛ ከምትባል ልጅ ጋር ጓደኛ ሆና በዛ ላይ ደግሞ አርፋ ትምህርቷን እየተማረች አስበሽዋል? ታዲያ ይሄ ምን ይገርማል? አረ እሱን እንኳን ተይው፣ ራሴን ማቀው ራሴ ነኝ። ቹቹሻዬ እስቲ ወደፊት መሆን ስለምትፈልጊው ነገር ንገሪ። ምን ነው? አይ ቤዚቲ እኔ እኮ ለዚህ ነው የምወድሽ። አልገባኝም። ባይገርምሽ ቤዚቲ እስካሁን ብዙ ሰዎች እኔን አያምኑኝም። ተስፋ ያለኝ ህልም ያለኝ አይመስላቸውም። አንቺ ግን ህልሜን ጠየቅሽኝ። ታውቂያለሽ አይደል ቹቻ? አንቺ ህልም የለሽም ብለው ያሉሽ ሰዎች እኮ ራሳቸው ጨለምተኞች ስለሆኑ ነው። እሱንማ ልክ ብለሻል። ባይሆን ንገሪኛ። ቤዚትዬ ህልሜ እንኳን በጣም ብዙ ነው። ግን እንዳይደብርሽ አንድ ነገር ልንገርሽ። እኔ የዩኒቨርሲቲ ውጤት ራሱ ባመጣ ዩኒቨርሲቲ አልገባም። ለምን? እሱ እንኳን በጣም ረጅም የሆነ ታሪክ ስላለ ይቅርብሽ። ነገር ግን አሁን እኔ ለሚጥጥዬ መኖር አለብኝ፣ እሷን ማኖር አለብኝ። እሱ ልክ ነሽ። ግን እኮ እሷንም እያስተማርሽ አንቺን በጎን መማር ትችያለሽ አይደል? እሱ በጣም ጥሩ ሀሳብ ነው። እኔም እንደዛ ነው የማስበው። እሷን እያስተማርኩኝ ማለት ነው። እኔ ደግሞ ማታ ማታ እማራለሁ። ከዛስ እሷ ጥንክር ስትልልኝና ነገሮችን በራሷ እንደምታደርግ ሳቅ ደግሞ ቀጣዩን ህልሜንና እርምጃዬን እጀምራለሁ ማለት ነው። ከዛ ቀጣዩ ምንድነው? ቤዚቲ ደግሞ ምን ሆነሽ ነው? አታሳፍሪኝ እንጂ። ቀስቴ አይደል? አዎ ቀስቴ ነው ቤዚቲ። ለምን እንደሆነ አላውቅም፣ ግን በጣም ትልቅ ቤተሰብ እንዲኖረኝ እፈልጋለሁ። ልጆች ምናምን በቃ። የምርሽን ነው? ቤዚቲ ሙች የምሬን ነው። ደስ ይላል። ፈጣሪ ያሳካልሽ። አሜን አሜን አሜን። ቤዚቲ ግን ታውቂያለሽ በዚህ ህይወት መንገዴ ላይ ምንም ነገር ቢፈጠር እንኳን ከጎኔ እንድትርቅ ማልፈልጋት አንድ ሴት አለች። ማናት? ቤዛ ተስፋዬ ትባላለች። ይሻልሻል። ቤዚቲ ሙች የምሬን ነው። ህይወቴን ካላንቺ በፍጹም አስቤያት አላውቅም። ይኸውልሽ ሳገባ የመጀመሪያ ሚዜ ነሽ። ከዛም በኋላ ልጆች ስወልድ ደግሞ የልጆቼ ክርስትና እናት ትሆኛለሽ። እሺ በቃ ሁሉም የህይወት መንገዴ ላይ አንቺ እንድትኖር ይፈልጋሉ። ቹቻ ግን ታውቂያለሽ እንደዚህ ኮምተስብ ይመስልኝ ነበር። አረ ተይኝ ቤዚቲ፣ ሚጢጢ ሳትኖርማ ስቀር እማላስበው የሀሳብ አይነት የለም። እንደዚህ እኮ ደስ የሚሉ ሀሳቦችን ማሰብ መታደል ነው ቹቻዬ። እሱንማ ልክ ብለሻል። ደግሞ መኝ ትልልቅ ሰዎች ሆነን አሁን ያለምናቸውን ህልሞች በሙሉ እንኖራለን። እሺ አሜን ያደርግልናል። አረ ቤዚቲ በእናትሽ ምን ሆነሽ ነው? እንደዚህ የቁም ነገር ወሬ እያወራሽ አታዝጊኝ። አሁን ባይሆን የሆነ ጨዋታ ላጫውትሽ። ምን አይነት ጨዋታ? እንግዲህ እሱን ተዋለሽ። እኔ እንግዲህ ከሚጢጢ ጋር ስጫወት የምውለን ነው። ቤተነሽ ደስ ይለኛል። እንዴ ወይ እኔ ግን እንዴት እንደምን ከዚህ ሰርባ እንነሳ ጥሩ ነው። በመጀመሪያ ሸፉ ገመዳ የሚባል ጨዋታ አለ። እናንተ ወቁት አትወቁት አላውቅም። እንኳን የሚሆንልን አይመስለኝም። ይሄ ቀላል ነው። ጥፋተኝነት አንዴ ደግሞ ደግነት
ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ቻሌንጅ ነው ምንሻለሁ መቼም ቢሆን አከጂኝ መቼም እሷ ግን ምንድነው እንደዚህ የሚያደርጋት? ለምንድነው ፍቅረኛ እንዳለው ሰው ስርዓት ማትይዘው? ያላቀም ምንም ሁኔታው እየገባኝ አይደለም። አፍቅረዋለች እንዴ? እኔ እንጃ ምንም አውቀው ነገር የለም። ያለ ምክንያትማ እንደዚህ ልትሆን አትችልም። ሲጀመር ካንተ ጋር እየተላፋች ለምን የሱን ስም ልትጠራ ትችላለች? አይኔ እያየ ዘመኔን ሙሉ ስገነባ የነበረ ፍቅሬ ሜዳ ላይ ሲበተንማ ባይኔ ላይ ጆኒ በእናትህ ንቃ። ምንድነው የምነቃው? አንተ እኮ ፌመስ ነህ። በዙሪያ ብዙ የሚፈልጉ ሴቶች አሉ። እናማ አንዳቸውን ጠብ አድርገህ ፈታትልም ምንድነው የምትጃጃለው? እሱማ መቼም አይሆንም። ሰብለን አጥቼ መኖር አልችልም። ሰማኸኝ አይደል? እሺ እሷ ፍቅር ካልገባትስ? ክብርህን ሁላ እያሳጣችህ እኮ ነው። ለምን ሺ ጊዜ አላጣም እንዴ? ቆይ እስቲ ንገረኝ እንዴ፣ ክብር ያለ ፍቅር ምንድነው ትርጉሙ? አንተ ልጅ አትሳሳት። ይሄን ብራንድህን ለመገንባት ብዙ ጊዜ ፈጅቶብሃል። ይሄ ብራንድና ዝና የምትለው ነገር ከፈለገ በአፍጢሙ ይተከል። እኔ በእያንዳንዱ እንቅስቃሴ ማስበው ሰብሊን ብቻ ነው። ቆይ እሷ ማን ሆና ነው ይሄን ያህል ዋጋ የሚከፈላት? እሷም ሴት ሌሎቹም ሴት። አፍህን ዝጋ አንተ፣ አፍህን ዝጋ። ስማ፣ በዚህ ምድር ላይ አንድ ሰብሊ ነች፣ እሷም የኔ ሰብሊ ነች። የኔ ሰብሊ ደግሞ ትለያለች። ሰምተኛል አይደል? ሰምቻለሁ። ጆኒ ልቀቀኝ። ስማኝ፣ ስለ ሰብሊ ድጋሚ አንድ ነገር ስትናገር ብሰማ ሲጣርጌ ነው የምገልህ። ገባህ? አዎ ገብቶኛል። አስኮል አንተ ልጅ ምን እየሆንክ ነው? ገለኸኝ ነበር እኮ። እና ስለ ሰብለ ክፉ እያወራ ዝም እንድል ነው የምጠብቀው? እንደውም ከዚህ በኋላ ስለሷ ምንም አትንገረኝ። እኔም መስማት አልፈልግም። እነግርሃለሁ፣ ተሰማኛል። ስማ፣ ከሰማሁ አያስችለኝም። ያኔ እናገራለሁ፣ አንተ ደግሞ ትጎዳኛለህ። ማድረግ የምትችለው አንድ ነገር ብቻ ነው። ምንድን ነው? እኔ ስለሷ ስነግርህ መስማት፣ አንተ ግን ስለሷ አንድ ክፉ ስታወራ መስማት አልፈልግም። ገባህ? አዎ በጣም ወይኔ ጋሪ ይገለኝ ነው እንዴ? ጆኒ ቆይ ምን እየሆነ ነው? አብዷል እንዴ? ሰብለ ይሁላ ነገር የተፈጠረው ባንቺ ደህና ነኝ። ምነው ሀሳብ የገባሽ ትመስያለሽ? ቹቻ አልተሻላትም እንዴ? ኧረ ደህና ናት። በቃ እንደውም ስንመለስ ወደ ቤት አብረን ሄደን እናያታለን። አይ እኔ እንኳን ይቅርብኝ። ለምን? ምክንያቱም ከዚህ በኋላ እንዳልመጣ አስጠንቅቃኛለች። ምን አይነት ነገር ነው እባክሽ? እኔ አሁንስ ምን እንደማደርግ ሁሉም ነገር ነው ግራ ግብት ያለኝ። ቆይ አሁንም ስለ ያሬድ የሰማሽው ምንም ነገር የለም አይደል? ምንም የሰማሁት ነገር የለም። አቶ ደሳለኝ አባቱን አናግራቸዋለሁ ብሎኛል ብለሽ ነበር። ግን ሊያገኛቸው እንዳልቻሉ ነው የነገሩኝ። ለምን ሱቃቸው ሄዳችሁ አትጠይቁ? እሱንም ቢሆን እኮ ከነ ሄለን ጋር ለማድረግ ሞክረናል። ግን በቃ ሰራተኞቹም የሚያውቁት ያሬድና አባቱ ካናዳ እንደሄዱ ነው። ይገርማል። በዚህ ልክ ጭካኔ። ምን ታደርገዋል? ባለፈው እኔም ቹቻን አናግራታለሁ ብዬሻል ነበር። ዝም ስትለኝ እኮ ያላናገርካት መስሎኝ ነው። አጥጋቢ የሆነ መልስ ስላልሰጠችኝ እኮ ነው ዝም ያልኩሽ። ምን ብላ ነው? ቹቻ የሆነ ነገር በይኝ እንጂ ዝም አትበይ። ታሪ ነገርኩ እኮ መኮንን መረጃ ሲፈልግ ማቀብለው እኔ ነበርኩኝ። ከዛም በኋላ እቺ ማላቀውን ገንዘብ ሰጠኝ። 30 ሺህ ብሩ ነው? አዎ ታሪ 30 ሺህ ብር ከፈሉኝ። እኔ ደግሞ ስልክ ገዛውበት። አላምንሽም። ለምን ሲባል
አንቺንም ቤዛንም ጠንቅቄ ያውቃችኋለሁ። በፍጹም ለገንዘብ ብላችሁ አትካካዱ። አይ ታሪ ገንዘብ እኮ በጣም ክፉ ነገር ነው። አይደለም እኔና ቤዛን ይቅርና ከአንድ ማህፀን የወጣትን ነው ወንድም ያጋድላል። ቢሆንም አንቺና ቤዛ ከአንድ ማህፀን ባትገኙ በፍጹም ለብር ብላችሁ አትካካዱ። ታሪ በእናትህ ተወኝ። ቹቻ አልተውሽም። ቆይ ለምን ሲባል ነው ማትወኝ? ቆይ ያሬድ አባት በእህትሽ አስፈራርተውሻል እንዴ? ምን ብለው ደግሞ ሊያስፈራሩኝ ይችላሉ? ቤዛና ያሬድን እንዲጣሉ ካላደረግሽ እህትሽን ለአባቷ አሳልፈን እንሰጣለን ብለው። አይ እንደዛ የሚባል ነገር የለም። እሺ አንድ የመጨረሻ ጥያቄ። ምንድነው ጥያቄ? የሚጢጢ አባት ባለፈው ልጁ ሊወስድ መጥቶ ነበር። ለዛውም በጣም ዝቶብሻል። ታዲያ እንዴት ባንዴ ሀሳቡ ሊቀይር ቻለ? ይቅርታ ታሪ፣ እኔ ምንም የማውቀው ነገር የለም። እርግጠኛ ነሽ? አዎ ታሪ እርግጠኛ ነኝ። እባክህ አታስጨንቀኝ። ይቅርታውን መሄድ አለብኝ። ቹቻ እመኚ፣ መሸሽ በፍጹም መፍትሄ አይሆንም። እኔም የሚሰማኝ እንደዛ ነው። ማለትማ ጭራሽ ቹቻ ወይ በህቷ ወይ በሆነ ነገር አስፈራርተዋት ነው እንጂ ለብር ብላ እኔን አትክደኝም። ለማንኛውም አይዞሽ እሺ? አንቺ ልጅ ቆይ ምን ባድርግሽ ነው የሚሻልሽ? ዓለም ክፉ ልጅ ናት። እሷ አጠገብ አትድረሺ ብለሽ ለእሷ ተደረበሽ እኔ እንደ ጠላት አየሽኝ አይደለ? እቆጣሻለሁ ሰብለ። ሁሉም እየመጣ ስሜትሽን መጫወቻ ሲያደርገው ዝም ብዬ ማየት አልችልም። እሺ እሺ ምን ላድርግ? ጨነቀኝ። ከዚህ በኋላ እኔ ምልሽን ብቻ ነው የምታደርጊው። እሺ እሺ፣ ካንቺ ትእዛዝ አልወጣም። ይኸውልሽ ከዚህ በኋላ ተሳስተሽም ቢሆን ከዚች ዓለም ከምትባል ሰይጣን አጠገብ እንዳትቀመጪ። ሰሚኛለሽ እንዴ? ምን ብዬ ነው ቦታ ቀይር ያለው ምላት? ለሷ አታስቢ። እኔ ቦታ መቀየርሽን እነግራታለሁ። እሺ ጭራሽ እንድትናግሪያትም አልፈልግም። ሰላምታም ቢሆን ገባሽ? አዎ ገብቶኛል። ሰብለ ይሄ የመጨረሻ ማስጠንቀቂያ ነው። ዓለምን ከዚህ በኋላ የምታናግሪያት ከሆነ አላቅሽም፣ አታቂኝ። እሺ ሌላው ደግሞ ኤልያስም ቢሆን ያለበት እንዳደርሽ። አረ ገደል ይግባ። እንዲች ብዬ ነው አጠገቡም አልደርሰው። በጣም አሪፍ። ሌላውን ቀስ እያልን እየተማከርን እናደርጋለን። እሺ ግን መሲ የጆኒን ይቅርታ ማግኘት አለብኝ። ለምን ብለሽ ነው ይቅርታ የምትይው? ፍቅረኛዬ ነው እና ደግሞ ተናዶብኛል። ስለዚህ ይቅርታ መጠየቅ አለብኝ። ምን እንደሚያፈላው ታውቂያለሽ? ጆኒ ፍቅረኛዬ ነው እያልሽ ስትቆረቆሪለት ማየት። መሲ በእናትሽ እንደሱ አትበይ። ጆኒን እኮ አፈቅረዋለሁ። እሱ ግን አያፈቅርሽም። ያፈቅረኛል። አይምሰልሽ ሰብሊ። ጆኒ እንደምታስቢው አይነት ልጅ አይደለም። የሚፈልገውን ነገር እስኪያገኝ ብቻ ነው። ከዛ በኋላ ሄዶ አይቀርም። መቼም ምን ፈልጎ እንደተጣላችሁ ታውቂያለሽ አይደለ? እሱም አልረሳውም። ግን ደግሞ ስህተት እንደሆነ ገብቶት ይቅርታ ተባብለን ፈተነዋል። እኔ ግን ከዛ ጊዜ ጀምሮ ላንቺ ያለው ፍቅር አይታየኝ። ለኔ ግን በደንብ ነው የሚታየኝ። እንደውም አንድ እውነት ልንገርሽ። ምንድነው? የድሮ ፍቅርሽን ለመመለስ እየታገልሽ ነው ያለሽው እንጂ ልብሽ እንደ ድሮ ለጆኒ አይደለም። እሱ ያንቺ አረዳድ ነው። ለማንኛውም ሁሉንም ነገር ጊዜ የሚፈታው ይሆናል። አንቺ ግን ከዚህ በኋላ ኤልያስ የሚባል ልጅ አጠገብ እንዳትደርሽ። እሺ በሱ ተስማምቻለሁ። ለማንኛውም አሁን ያልኩሽ ነገር ላይ ፎከስ አድርጊ። እኔ አሁን መሄድ አለብኝ። እሺ የት ነው ጥለሽ የምትሄጂው? ዓለምና ኤላ አጠገብሽ እንደደርሱ ማስጠንቀቅ አለብኝ። ራስሽን ጠብቂ። እሺ ሄቨን ግን ዝም ብሎ አልደባበረሽም? አንቺም ደብሮሻል እንዴ? በጣም ነው። እና እሺ ምን እናድርግ? ወይ ቡና ነገር እንጠጣ? የኔ እናት ይሄ ቡና ምናምን የሚያስለቀቀው ድብርት አይደለም። እና በምን የሚለቀሽ ድብርት ነው? የሆነ ተንኮል ብሰራ የሚለቀኝ አይነት ድብርት ነው። ተንኮል? ተንኮል? የምን ተንኮል? ሄቨን
እዩሲ ላይ እንደበርበት እንዴ ቆይ ምን አድርገን ነው የምንደበርበት? ባለፈው ያስጀመርሽውን ጨዋታ እናስቀጥለውና ሪአክሽኑን እናያለን። አልገባኝም። ሄቨን እንደው ምን አለ ተንኮል እንደ ትምህርት ቶሎ ቢገባሽ። ጄሪ ደግሞ ግልጽ አድርገሽ ንገሪኛ። ምን እለዋለሁ መሰለሽ ሄቭዬ፣ ሄቨን ካንተ ጋር አብራ መዋል ከጀመረች በኋላ ብቸኝነት አብዝታለች፣ ብቻዋን እየሆነች ነው፣ ትቆዝማለች ምናምን እለዋለሁ። ከዛን ሂድና የሆነ ነገር አድርጋት ምናምን ስለው እሱ ደግሞ አንቺን ለማግኘት ወደ አንቺ ይመጣል። ከዛም እየበረረ ወደ አንቺ ሲመጣ ማለት ነው አባቴ ምናምን ምናምን እያልሽ የሆነ አስፈሪ ታሪክ ትነግሪዋለሽ ማለት ነው። ከዛም በሱ ፈታ እንላለን። አረ ጄሪ ያኔ እኔው ላይ ነው ሽንቱን የሚለቀው፣ እኛ ደግሞ ያኔ ፈታ እንላለን። እኔ እናት አንቺ ግን አያሳዝንሽም? ምን አባቱ ነው የሚያሳዝነኝ? ሆ ይኸውልሽ ሄቭዬ፣ እሱ ያ ሲስተም ምንም የሚባሉ ልጆች ማለት ምናቸው ነው የማይጥመኝ፣ ምንም ነው የማላዝንላቸው። ካልሽሽ ይሁን በቃ እዚሁ ጠብቂ መጣሁ። እሺ እንደው ምን ይሻላታል? ኦፍ ቆራሌው ኧረ አንጀቴ ፈሰሰ እናቴ። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ እዴ ሞሌ ፌስታው ላይ ይላል። እንዴት ነሽ አባቴ? እንዴት ነሽ? ምንድነው ነቃበል እንጂ ጀዝበሃል እኮ አይደለም። በዚህ ፊት ጀዝበህበት እንዲሁ ነው አይነፋም አይደል? እንደው ይሁን ብለን ተቀበለነው ነው እንጂ እኮ ችግር ፊት ነው ያለ። እንዴ የኔ ፊት እስኪ ከልሙ እስኪ አንተ በነገራችን ላይ ማለት ፊትህና ስራ ይገናኛል። እንዴት? ግልጽ እኮ ነው አባቢ። በዚህ ፊት ከቁራሌ ውጪ ምንም ልሰራበት አችልም። ኧረ ለመተዋወቅ ስማ፣ እኔ እኮ ሞላ ነኝ። እኔ ሞላ ማለት ደግሞ ያሙን የመሰለች ያማለልኩኝ ጀግና እኮ ነኝ። ጭራሽ ብለህ እሷን አሁንስ ድፍረት አንተ ልክ አጣ ማለት ያውም ያብስራ የምትባል ሴት ለአንተ ጠብ ልትልልህ። አንተ ደግሞ ማንኝ ስለ ይኸውልህ ዝም ብሎ ሰው ማመን እኮ ድሮ ቀረ። አሁን እውነቱን ተናገር፣ የት ነው ያወቅከት? የሸረፈ ጠርሙስ ሸጥልኝ። ይኸውልህ ይሄ የኋላ ቁም ነገሩ አይደል? በቃ ወይኔ እንዴት ምን ልበል በእናትህ። አረ ያበደ ነው ያበደ አንድ ነው ሁለት አለው እንዴ? ጸዴ ነው ስለ እና በቃ አንተ ፊልድ ልቀይራ መለቶን እንዴ? ወይ ልዌ ወይ ደግሞ ቁራሌው ልሁን እንዴ? ለቺክ ብለህ እና ለብር ብዬ ነው? ኧረ በእናትህ ይቅርብህ። እንዴት? ይኸውልህ ምን መሰላሽ አንተ ቁራሌው መሆን ተስጦ ይፈልጋል። ይኸውልህ ከውስጥ የሚወጣ ተስጦ ያስፈልገዋል። ለነገሩ ልክ ነህ። ይሄን ፊት ይዤ እኮ ቁራሌው አይመጡም። ምን መሰላሽ አንተ ለነሚኪ የሆነ ጸዴ ቢዝነስ አይዲያ ወይ ብያቸው እነሱ ትንሽ አጣጣሉት ነገር አትልም? ይኸው ሰነፍ ሰለውና ለምን ላንተ አልነግርህምና አንተ አትሞክረው? እሺ ምንድነው? እንትን ሞሎያ መሸጥ። እኔ እኮ እንደዚህ ብዬ ሞሎያ እያልኩኝ ልዞር ነው? አዎ ነው። የራሱ ጉዳይ ኦሜራ መጨረሻ የዚህ ልጅ መጮች አሉን። ፈጣሪው ይጥፋ ከዚህ አንተ እግር ፊት ይጥፋ። አንተ እንደውም ሳይሆን ምን እንደመሰልክ ይታቀል ይሁን የዛ ገበራት ነው እና ጆንዬውስ ከተተኛ አንቺ እኮ እዚህ ውስጥ እንዳትገቢ ትንሽ ሳይዝሽ። እኔ ምለው ይሄ ጺም ፊት ላይ ባይኖር እኮ እንደው ዝም ብዬ ሰሰለ ምን እንደምመስል ሳስበው ራሱ ልቤ ተነካ። ምን ይመስል ነበር? ተው ቅስሜ ይሰበራል። ግባ በባክ ይሄኔ ቅስም እንደሆነ ተሰባብሮ አልቋል። በእናትህ ተው ይቅርብ ወንድሜ ታዲያ ትመቸኛለህ። እሺ እኔም ከፈጣሪ ጋር እኮ ሊያነካካኝ እኮ ነው። ማነው ሊያስነካኝ? ይቅር በለኝ። እቺንም ለተናገርኩት ይቅር በለኝ። ኤልያስ አንዴ ላውራ ፈልጋለሁ። እኔ ባለሁበት አውሪ። ብቻው ነው ላውራ ሆነ ኤላ እኮ ፍቅረኛዬ ነው። ስለዚህ የእሱ እያንዳንዱ ነገር ይመለከተኛል ማለት ነው። ኤላ ምን ዝም ትላለህ? አለም ልክ ነች። ማውራት ያለብሽን ሁሉ እዚህ አውሪ። ጥሩ። እንደውም ሁለታችሁም ባላችሁበት ባወራው ሳይሻል አይቀርም። የፍቅር ጊዜያችንን እየተሻማች ስለሆነ መናገር ያለብሽ ተናግረሽ ከዚህ ጥፊ። ትሰማለህ ኤልያስ? ለናታን ባደረክለት ነገር መቼም ውለታህን ልረሳው አልችልም። አሁን ግን ከመጠን በላይ እያበዛኸው ነው። ቆይ ምን አድርጌ ነው ያበዛሁት? ስላለፈው ማውራት አልፈልግም። ከዚህ በኋላ ግን ሰብለ እንድታገኛት አልፈልግም። ይሄንን ለሷ ብትነግሪያት አይሻልም? እሷ እኮ ነች ያለበት ድረስ እየመጣች የምትቅለሰለሰው። አንቺ ልጅ ስርዓትሽን ያዥ። አሁን እያወራሁት ያለሁት እሱ ነው። አለ አንቺ እንዴ ዝም በይ። ስለዚህ
ከዚህ በኋላ ድጋሚ ልታገኛትና ህይወቷን ልትበጠብጠው ብትሞክር ከኔ ጋር የጦፈ ጦርነት ውስጥ ነው የምትገባው። አዎ ገብቶኛል። ሌላ የምትይው ነገር አለ? አንቺኛዋ ደግሞ ከዚህ በኋላ ሰብለ ያለችበት አካባቢ ብትደርሺና ህይወቷን ልትበጠብጪው ብትሞክሪ አይነ ስብሽን ነው ማጠፋው። እሺ? እየዛትሽ መሆኑ ነው? እያስጠነቀቅኩሽ ነው። በአንቺ ቤት እኔን እንደዚህ ስለተናገርሽ የድሮ ጓደኝነታችሁ የምትመልሽ ይመስልሽ ነው አይደል? አሁን የማይሆን ነገር አታውሪ። እሺ? እኔ የምለው እኛ ጉዳይ ላይ እንደዚህ ራስሽን ቢዚ ከምታደርጊ ለምን ትኩረትሽን ትቸር በቃሉ ላይ አታደርጊ? አንቺ ማትረቢ ልቀቀኝ። አንተ ደግሞ እናንተ እኔ ፊት ልትጣሉ ነው እንዴ? ሰሚኛለሽ አለ ለትቸር በቃሉ ቴክስቱን የላክሽው አንቺ እንደሆንሽ ጠንቅቄ ያውቃለሁ። እሺ? ቀንሽን ጠብቂ። ወሬሽን ከጨረሽ ለምን ከዚያ ትሄጂ? እኔና አንቺ ነገር ልጅቷ እኮ በቃ ለይቶላታል። እንዴት ነው የሚያደርጋት? ቆይ ግን አንቺ ነው እንደደረግሽ? ምኑን? ለትቸር በቃሉ ቴክስቱን የላክሽው ማለት እንዴት? ማለት እኔ እንዴት ስልኳን አግኝቼ እንደዛ ላደርግ እችላለሁ? አይ በፍጹም እኔ እንደዛ አላደረኩኝም፣ ላደርግም አልችልም። ባይሆን እሱን ተወውና ለምን የራሳችንን ጨዋታ እንጫወት? ደስ ይለኛል። አንተን ደስ ሲል ደግሞ እኔ በጣም ደስ ይለኛል። እሺ ጎረምሳ እንዴት ነው እባክህ? ማን ነው ጎረምሳው? አንተ ነው። ምን ነው ደበረህ እንዴ? ለምን አይደብረኝም? ኦ ተሳስቼ ነው እኮ በቃ ይቅር በለኝ። እንደው ሼባው ነበር ለካ ማለት የነበረብኝ። ሃይ ሼባው እንዴት ነህ? አንቺ ልጅ ለምን ስርዓት አይኖርሽም? ስርዓት ምን ነበር? እሺ ምን ፈልገሽ ነው የመጣሽው? አንተን። ከኔ ምን ቀረሽ? ምን ይቀረኛል? የሆንክ ችጋራ። ማ እኔ ዮሲያስ ነኝ ችጋራ? አዎ ነው። ምን ልትል ነው? ጄሪ አሁን በጣም ያናድልሽ ነው። እሺ መናገር የምትፈልጊው ነገር ካለ ተናገሪና ሂጂልኝ። ምን ተካብዳለህ? መናደድ ብርቅ ነው እንዴ? ይኸውልህ ሰውዬ እኛ እንደሆነ ተናደን አንጀታችን እርር ብሎ ተተናውሽ አታካብድ። ወይኔ ዮሲያስ በእናትሽ ተይኝ። ሰውዬ ምን ነው ቁጣ አለ? ፍቅር ያዘህ እንዴ? ማ እኔ ዮሲ? ውይ እራስቼው እኮ ነው። እኔ የምልህ ዮሲያስ፣ ቆይ ልጅቷ ምን ብልሃት ነው ሰው ማነች?